አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም። ወይኔ ሰሞኑን ግን ምንድነው በሳቅ እኮ አደረጉን ጨረቃዎቻችን፣ አልተቻሉም እንዴ! በጣም ዘና እያደረጉን ነው ሰሞኑን። ሀሳብ አይጠፋባቸው ባልና ሚስቱ። ቅመምዬ በዛ የሆነች ነገር ቀመም አድርጋ ስትመጣ ብሩኬ ደግሞ በዚህኛው በኩል ቀመሞ ይጠብቃታል። ትላንትና እንደዛ ስላደረገችው እንደዛ አርጋ ስላስደነገጠችው ዛሬ ደግሞ በከባዱ ተበቀላት። ወይኔ እነዚህ ልጆች እንደዚህ እያሉ እኮ ተጫረሱና ይመቻችሁ። ይሄ ይመቸናል፣ እኛ ይመቸናል እንደዚህ ማለት ነው። እንደዚህ ጥሩ ነው፣ የምሬ ነው። ዘና እያልን እየሳቅን በቃ አለ አይደል እናንተን ደስታ እናንተን ሳቅ እያየን እንዴ ሳቅ እድሜ ይጨምራል ይባላልና ሳቁ ውዶቼ፣ ሁሌ መሳቅ ጥሩ ነው። አንዲት ጓደኛ ነበረችኝ አብራኝ የምትሰራ እዚህ ማለት ነውና በጣም የምወዳት ጓደኛዬ ነች። እና የሚገርማችሁ ነገር በቃ ቢከፋትም ምን ቢላትም ሁሌ እንደሳቀሽ ነው፣ ሁሌ ማለት ነው። ማለት አሁን የሆነ እንዴት ነው ሲደብራት የሆነ ኢቭን አሰሪዎቻችን እንኳን የሆነ ነገር ቢያስቀይሟት ራሱ ከላይ ላይ እንደዚህ ፊቷ ላይ ምናምን የሆነ የመከፋት ነገር አታዩም፣ አታቁም። ተከፍታ ነው ምናምን የሚለውን ነገር አትለዩም። አንዳንዴ አብዛኛውን በቃ ፊቷ ላይ ፈገግታ አታጡም ምናምንና መታደል ነው አንዳንዴ እንደዚህ አይነት ሰው አይደለ ማለት። በእርግጥ እንደዚህ አይነት ሰው አሁን እሷ የሆነ አውጥታ አትናገርም፣ ቢከፋት ራሱ የሆነ በውስጧ ነው የምትይዘው። ላይክ አታውቁባትም። ገባችሁ? ከፍቷት ነው ወይስ ደብሯት ነው የሚለውን ነገር ብዙም አትለዩትም ስላችሁ። በቃ ላይክ እንዴት ነው ከበድ ያለ ችግር ካልሆነ በስተቀር ኖርማሊ በትንሹ በትልቁ ዝም ብላ የሆነ ፊቷ ቅይር የሚል አይነት ሰው አይደለችም። እና ጥሩ ነው እንደዚህ አይነት ነገር ጥሩ ነው። ብዙ ጊዜ ፈገግታ ማሳየት ፊታችሁ ላይ ምናምን ደስ ይላል። እናንተ በቃ መሳቅ ምናምን ነገር ካበዛችሁ በጣም ደስ ይላል። ሳቅ እድሜን ይጨምራል ይባላል አይደለ? ጤናም ነው። ገባችሁ? ጤና ስትሆኑ ያው እድሜያችሁ ይጨምራል ማለት ነውና እንደዛ ነው፣ ጥሩ ነው። ግን ብዙ ጊዜ ደግሞ በውስጥ የሚይዙ ሲከፋቸው የሆነ ነገር ሲደብራቸው ምናምን በውስጣቸው ብዙ ነገሮችን የሚይዙ ሰዎች ደግሞ ጉዳትም አለው። ገባችሁ? በዚህ በኩል ጥቅምም አለው፣ በዛ በኩል ደግሞ ጉዳትም አለውና ብቻ ግን ያው እንደዚህ አይነት ሰዎች ደስ ይሉኛል። ግን ደግሞ ችግራቸውን ወይም ደግሞ የደበራቸውን ነገር ለሰዎች ማካፈል ቢችሉ ደስ ይለኛል። ሞርዛን እንደዛ ነው የምወደው። አሁን የሆነ ሰው በተለይ የቅርቤ ወይም ደግሞ ጓደኛ የምለው ሰው የሆነ ነገር ከፍቶት ወይም ደብሮት ለኔ ካልነገረኝ እናድዳለሁ፣ ያናድኛል። እንደዚህ አይነት ሰው ማለት ችግሩን ለሰው የማያወራ ስላችሁ ጀስት ለማንኛውም ሰው እኮ አይደለም፣ ግን ለኔ ላለው ሰው የማያካፍል ችግሩን የማያካፍል ራሴ ብቻ ልወጣ የሚል አይነት ሰው እናድድበታለሁ በእንደዛ አይነት ሰው። የምሬ ነው። ምክንያቱም ከኔ አንጻር ስለማየው ማለት ነው። እኔ ማለት የሆነ ነገር ከከፋኝ ለሰዎች ስናገረው ችግሬን ሳካፍለው ለኔ ለምለው ሰው ስናገረው ነው የሚቀለኝ። እኔ እንደዛ ነኝና በቃ ሰዎች የኔ የምላቸው ሰዎች ድብቅ ሲያደርጉኝ እናድዳለሁ። እንዴ ለምንድነው ምናምን በቃ ላለሁ የዛን ሰው ጭንቀቱንም ሁሉን ነገሩን መካፈል ስለምፈልግ ማለት ነውና እና ብቻ ያው የሰው ልጅ እንደ መልካችን ጸባያችን ይለያያል ይባላልና ብዙ አይነት ጸባይ ያለን ሰዎች አለን። ብዙ ሰዎች ትግስት በጣም እስከ ጥግ ያላቸው ሰዎች አሉ። ብዙ ሰዎች ደግሞ ትግስት የሌላቸው አይነት ሰዎች አሉ። ሌላው ደግሞ ብዙ ትግስት የሌላቸው ግን ደግሞ ብዙም ችኩል ያልሆኑ አይነት ሰዎች አሉ። ላይክ እንደኔ ማለት ነው። እኔ እንደዛ ነኝ። በጣም ብዙ የሚባል ትግስት የለኝም፣ ግን ደግሞ በጣም ደግሞ ችኩልም አይደለሁም፣ መካከለኛ ነኝ። ከትግስቱም ከዚህኛውም መካከለኛ ማለት ነው። እንደዛ ነው ውዶቼ። እና ወደ ገደለው ስገባ ቅመምዬ፣ የኔ ቆንጆ፣ የኔ ጣፋጭ፣ የኔ ማር እንዴት እንዳሳዘነችኝ የምር እንዴት እንዳሳዘነችኝ። የሆነ በቃ የምታደርገው እኮ እንትኑ ጠፋትና በቃ እግሩን እንትኗ ላይ ያደርግባታል። ከዛ ደግሞ ተሸከሚ ሲላት ምናምን ክርተት ስትል በጣም ነው ያሳዘነች። የምሬ ነውና እንደ ወገበች ስብር እንደ የኔ ማር። እና ግን ያው እኛ ካሜራ ላይ ስለሆነ ነው እንጂ ብሩኬም ሁሉ እንትኑን እየጣለባት ይሆናል ብዬ አላስብም። ማለት ዝም ብሎ ጀስት እንዲህ ለእንትኑ ነውና አይዟችሁ፣ አታስቡሽ። እና ወዶችዬ የኔ ማር
ሀይሚዬ ተገንታለች። እንግዲህ ዛሬ ያው ትናንት እንደዛ ሲደንግጣው እሱ በቃ አኩርፎ ምናምን ነበር። መጨረሻ ላይ አባብላ ነው እንግዲህ የመለሰችው ማለት ነውና ይመቻችሁ ብቻ ጨረቃዎቻችን። እኛ እንደዚህ ዘና ፈታ እያደረጋችሁን በእንደዚህ አይነት መንገድ ሁልጊዜ ግን የምር በቃ እኔ ሀይሚዬና ብሩኬን ማለት ነው ሁሌም ነው የምለው፣ ግን በቃ ጥንካሬያቸው እኮ የሆነ የሌለ ነው። በቃ አለ አይደለ ሀሳባቸው ምናምን እንዴት ነው በየጊዜው ሀሳብ ማመንጨት፣ በየጊዜው የሆነ ሀሳብ እንትን ማለት ከባድ ነው እኮ ወዶቼ፣ እንደምናስበው አይደለም። እና ቀን በቀን የሚመጡልን እኛ እንደምንናፍቃቸውም ጭምር ስለሚያውቁ ነው። የምሬን ነውና ኢቭን በሁለት ቀን ወይም ደግሞ ምናምን ለነሱም እኮ ጥሩ ነው ስራ መስራቱ፣ ግን ደግሞ ላይክ ባይመቻቸው ራሱ ያላቸውን ጊዜ አመቻችተው ምናምን ወደኛ ለመምጣት ባላቸው ነገር ይጥራሉ። ገባችሁ? ላይክ እኛም ስለምንናፍቃቸው ይገባቸዋል ያ ነገርና ይመቻችሁ። ለማንኛውም ብሩኬ እንግዲህ ዛሬ አደጋ ምናምን ብሎን፣ አረ ብስሚላ ለማውራትም ከበደኝ እናንተ ውይ እና ብሩኬ ወንድሜ አላህ ይጠብቅ። ይሄን ወንድም ከክፉ ነገሮች ሁሉ አላህ ይጠብቃችሁ። እና ያው ይሄ ጀስት ፈታ ለማድረግ አስበው ነው። ትናንት እንደዛ ስላስደነገጠችው እኔም ላስደንግጣት ብሎ ነው ማለት ነው። ያው የፕራንክ እንግዲህ አንድም ማስደንገጥ ነው፣ አንድም ግን በከባባር ነገር እንዳታደርጉ አደራችሁን። ከዚህ በላይ በጣም ከባባር ነገር ያው ሰው ሲደነግጥ እነሱ ተላምደውታል ውዶቼ፣ ስለለመዱት ነው። አሁን ለአዲስ ሰው ይከብዳል አይደል ይሄ። እነሱ ግን ያው የሶሻል ሚዲያ ሰዎች ስለሆኑ እንደዚህ አይነት ነገር ቢያስደነግጥም ላይክ የሆነ ነገር እንትን ሊሉ ይችላሉና ብቻ ግን ያው ከዚህ በላይ በጣም የሚያስደነግጥ ነገር ውስጥ እንትን እንዳትሉ። ከዛ ውጪ ምችት ድልት ይበላችሁ። በጣም ያሳቀኝ ፓርት መጨረሻ ላይ አካባቢ ምናምን ቤካ ራሱ ይመታዋል ምናምን፣ ከዛ ደግሞ ይደባደባሉ በመሀል። ከዛ የሆነ ሰዓት ላይ ደግሞ በጣም ያሳቀኝ ነገር አመጣዋለሁ ያንንማ በቃ ድጋሚ ማየት እፈልጋለሁ እኔ ራሱ ማለት ነውና አክሮባት ሲሰራ በጣም ነው የሳኩት። የምሬን ነው። እንግዲህ አስባችሁታል፣ በሽተኛ የሆነ ሰው አክሮባት እና ቅመምዬ እዛ ፓርት በጣም ነው የደነገጠችው፣ አበደ እንዴ ብላ ማለት ነውና ይመቻችሁ። የምር በጣም ነው ያዝናናችሁን። ሌላው ደግሞ ያስደነገጠኝ ፓርትም አለ ደግሞ ምንድነው ብሩኬ መጨረሻ ላይ እንደዚህ ቅመሜን ተሸክሞ የመጀመሪያው ጋር እንደዚህ ጣል ሲያደርጋት ምን ሆነሽ ነው ምናምን ሲላት ቤኪ ማለት ነው፣ እሷም ዝም ስትል የሆነ እንትኑ መቷት መስሎኝ ማለት ነው። በጣም ነው እኮ የደነገጥኩት። ከላይ ይሄ እንትኑ አላገኛትም እኮ ኦልሬዲ ፍራሹ ነውና፣ ፍራሹ ደግሞ አያምም ያው ታውቃላችሁ ምናምን። ግን እንዲህ ሲጥላት አልጋው ላይ ሲጥላት ላይክ ይሄ እንጨቱ ከላይ ያልጋው እንትን የለም እሱ የመታት መስሎኝ በቃ ኮርነሩ ይሄ እንትኑ እሱ የመታት መስሎኝ በቃ በጣም ነው የደነገጥኩት። ወይኔ ምናምን ነው ያልኩት፣ ግን አውቃ ነው ለካና እና ይመቻችሁ። አይድሌ ተሰቃየው እኮ ብላ ደግሞ ሼር አድርጋለታለች ማለት ነው። ቅመምዬ ቻዩ እንግዲህ የትናንትናው ምላሽ ነው። ከዚህ በኋላም ፕራንክ ስታደርጊው እንግዲህ እንደዚህ አይነት ከባባር ነገር ምላሽ እንደሚኖር እያሰብሽ፣ ብሩኬም እንደዛው ቅመምዬ አሁን እንደምትቀመምልህ እያሰብከው ማለት ነውና ይመቻችሁ የኔ ወዶች፣ የኛ ጨረቃዎች፣ የሚዲያው ድምቀቶች እንወዳችኋለን። ሰላማችሁ ብዝዝት ይበልልን። በጣም ተመችቶናል። አሁን ያላችሁበት ሁኔታ በጣም ደስ ይላል። ያው 350 ሺህ ስላከበረችለትም ደግሞ በጣም ደስ ብሎት አመስግኗል ማለት ነው። እና ቀጣዩን ደግሞ የቤት ምርቃት ምናምንም አለ 300 ሺህ ኬ ደግሞ የቅመምዬም አለ። በሂደት ያሉት ነገሮች ደግሞ ይደረጋሉ ማለት ነው ኢንሻአላህ። ብቻ ያው የሰው ልጅ ሰላም ነው። በያሉበት ሰላማቸው ብዝት ይበል። ከክፉ ነገር አላህ ይጠብቃቸው። በቃ ስለሌላ ነገር እኛም ቦታ አንሰጥም እነሱም ቦታ አንሰጥም ብለው ትናንትና እንግዲህ በቅኔ ተናግረዋል። ለወሬ የለንም ቦታ ብለዋልና ይመቻችሁ። እኛ የምንፈልገው ይሄን ነው። ኢቭን ከዚህ በኋላ እንኳን በሆነ ነገር እንምጣ ብላችሁ ካሰባችሁ በተሻለ አይዲያ እኛም በሚያስተምርና ላይክ የእናንተን ክብር ዝቅ በማያደርግ ነገር ቢሆን የዘወትር ሀሳባችን ነው። ሁልጊዜም የምንናገረው ነገር ነው። ብቻ ግን ደግሞ እናንተ ታውቃላችሁ ዋና የእናንተ ፍቅርና ሰላም መሆን ነው። የሆነ ሰዓት ላይም ታስታውሱ ከሆነ ለስደተኞች የሆነ እንትን እንሰራለን ብለው ነበርና ለስደተኞቻችን አይነት ነገር ብለው ነበረ። ያው ሀሳብ አላቸው። ያን ነገር የተውት የቀረ አይመስለኝም እና ያው የሆነ ሰዓት ላይ ይሰሩልናል ብዬ አስባለሁ። በዛም ብትመጡልን በዛ አይነት ነገር ብትመጡልን ደስ ይለናል። ብቻ ግን ይመቻችሁ። ዞሮ ዞሮ እኛ የምንፈልገው እንደዚህ ነው። ወደፊትም ጥሩ ነገር በጥሩ ነገር እንደምትመጡ ተስፋ እናደርጋለን።
ከዛ በተረፈ ስለ ጌሙም እንግዲህ ተናግሯል ብሩኬ ማለት ነው። መግቢያ ላይ እንዳዳመጣችሁት እናገራለን ስላልወሰን ነው ቀኑን ምናምን ብሏል። ቀኑ እየተባለ ነበር፣ ብዙዎቻችሁ ጥያቄ ነበር፣ እኔም እያልኩኝ ነበረ እና ያው እንነግራችኋለን ተብለናል ማለት ነው። ኢንሻአላህ እንጠብቃለን። ጌሙም እንግዲህ ያሸነፈ ሰው የኔ ቢጤ ምስኪኖችን ነው እንትኖችን ነው የሚያበላውና ጥሩ ነገር ነው። ለበጎ ስራ እስከሆነ ድረስ ማንም ከማንም ጋር እንትን ማለት የለበትም ማለት ነው። የሰላምና የፍቅር ጌም ነው። የፉክክር ጌም ራሱ ቢሆንም ምንም መሸነፍና ማሸነፍ በጌም ላይ ያለ ነውና እኛ ጨረቃ ፋሚሊ ደግሞ የታወቀ ነው የታወቀ ነው። ስለዚህ ምንም እንትን የሚል ነገር የለውም ማለት ነው ውዶቼ። ሰላማችሁ ብዝዝት ይበልልኝ። ሀይሚዬና ብሩኬ ይመቻችሁ የኛ ተወዳጆች እና በቃ ቻው ውዶቼ፣ ሰላም እደሩልኝ።